ይበጀኛል አገሬን ይመራልኛል እምለውን መርጬ ደስ ብሎኝ ወጥቻለሁ። ድምጽ መስጠት ሂደቱ ላይ ተሳትፌያለሁ። ይመራኛል እምለውንም ፓርቲ መርጫለሁ። ተወደደም ተጠላም እንግዲህ የዛሬ አመት እንደተናገርኩት መላው የኢትዮጵያ ሕዝብ አብይን መርጧል። ሰላም ሰላም ውድ የቻናሌ ተከታታዮች እንደምን አላችሁልኝ? አመሰግናለሁ። ቻናሌን ስለምትመለከቱልኝ ሰብስክራይብ ስላደረጋችሁልኝ አመሰግናለሁ። ዘመናችሁ ሁሉ የተባረከ ይሁን። በኢትዮጵያ በተካሄደው ምርጫ ዙሪያ አሁን ላይ በርካታ አነጋጋሪና አዳዲስ መረጃዎች እየወጡ ይገኛሉ። ብዙዎቹ የኢትዮጵያ ሕዝብ ምርጫ ማንን ነው የሚለው ጥያቄ እያነሱን ነው። ማንን ነው የሚሉት? ትንሽ የሚታወቁት ኢዜማ ነው፣ ሌላው ኢህአፓ ነው። ግን በምን እንመናቸው? በምርጫ ክርክር ወቅት እንኳን የሚያሳምን ክርክር አላየንባቸውም። ስለዚህ በምን አምነን ነው እነሱን የምንመርጠው? እንደ ፓርቲም አንቀበላቸውም። ስለዚህ ለሀገሪቱ እየደከመ ያለው ዶክተር አብይ ነው። ታዲያ ማንን መምረጥ ነበረብን? ብዙ ሰዎች ብዙ ብለዋል። አንድ ሁለቱን አብረን እንስማ። እዚህ ስጋት ውስጥ ለመግባት ሲጀመር እንደዚህ አይነት አሳማኝና ተቀናቃኝ የሆነ ፓርቲ ሲኖር ነው ስጋት የሚኖረው። አሁን ባለው ሁኔታ ፓርቲ አለ ለማለት እቸገራለሁ። ለሀገሪቷ እየደከመም እየለፋም ያለው ዶክተር አብይ ስለሆነ ይሄ ምርጫ ፕሬዚደንሻል ቢሆን ሐሳባችንን እንቀይርና ፕሬዝዳንት ብቻ እንምረጥ። ልክ እንደ አሜሪካ እንደ ትራምፕ ዶክተር አብይም በፕሬዝዳንትነት ይምራትና ምድረ ስግብግብ ከኢትዮጵያ ውስጥ ይጠረግ፣ ብቻውን ፈላጭ ቆራጭ ሆኖ ሀገሪቷን ይምራት። ምክንያቱም እሱ የሚፈልጠውም የሚቆርጠው እድገትና ብልጽግና ብቻ ስለሆነ ከሙስና የራቀ ሰውዬ ስለሆነ በውስጥ ያሉትን ፕሬዝዳንት ይሁንና ይጠራርጋቸው። ከዛ በኋላ እስከሚቀጥለው ምርጫ ብታምንም ባታምንም አሁን ካለው እድገት 3 እጥፍ ትሪፕል አድርሶት ይጠብቃል። ስለዚህ ስጋት ውስጥ ያላችሁ ሰዎች የምርጫ በሰላም ይጠናቀቃል አይጠናቀቅም የሚለው ስጋት ያለባችሁ ሰዎች ካላችሁ አትስጉ። ሲጀመር ለመስጋት እኮ ተቀናቃኝ ፓርቲ ያስፈልጋል። እንኳን የሚቀናቀኑ አይደለም ሐሳባቸው እንኳን መሬት ላይ የወረደ ምንም አይነት ፓርቲዎች ኢትዮጵያ ውስጥ በሌሉበት አይነት ሁኔታ የሚፈጠር ችግር አይኖርም። ሪላክስ። ይሄም ወንድማችን ተውን፣ እኛ አብይ ይሻለናል፣ አብይን ነው የምንመርጠው፣ ተውን እያለን ነው። እስቲ እንስማው። ፈልጋችሁ ነው እናንተ እና እኛ ጃልማሮን እንምረጥ፣ መሬ ወዳጆ እንድንመርጥ ነው የምትፈልጉት ነው? ኢዜማን ማንን እንምረጥ እስኪ? አንዱ ጎፈሬውን እንትና አበጥሮ ምናምን ተሰርቶ ቅቤ ተቀብቶ ምናምን አገር ጠባቂ ነኝ ያለ ይዘፍርብናል። አንዱ ደግሞ ጎፈሬው ላይ ዝንጀሮ ሰቅሎ ቀማል እያስቀመረ ይሄ ምን ያመላክታል ይለናል። የሚያመላክተውማ ስልጣኔ ይሄን ነው የሚያመላክተው። አገር በቃ አገር ባንተ ትመሰላለች። በቃ በጣም አንተ ለኢትዮጵያ ወሳኝ ሰው ነህ። በቃ እንድንል ነው የምትፈልገው? እሺ አንተ ዝንጀሮ አናት ላይ አረከሰውዬ መርጠነኛል ቂጣ ልታበላን ነው ወይስ አንተ እንደ ከብት አንድ ላይ ይዘህን ሄደክ ጫካ ውስጥ ልታግደን ነው? ምንድነው? እኔ እኮ ምንድነው ሐሳባችሁ ነው? ምንድነው ለኢትዮጵያ ያሰባችሁት ነገር ምንድነው ነው? ታውን በቃ እኛ አብይ ይሻለናል። አብይ ማለት ነው እንደዚህ አገር ያስመስላት ከአገር ጋር እኩል ያደረገን አንገታችንን ቀጥልን አርገን እንድንሄድ ያደረገን አብይ አህመድ እኮ ነው። እንዴት ይሄ ይረሳል? ቢረሳ የሰው ልጅ ጉለት አለው። አዎ ሙምኪን አብይ አህመድ ጉለት ሊኖረው ይችላል። ግን ማንም እሱን የሚያህል የለም። ነገ አንተ አገር ምራ ብለህ ብትሰጥ ማለት ነው ዘረኝነት ካንተ በላይ ዘረኝነት አለ? ከናንተ በላይ አሁን እነዚህ ፓርቲዎች ምናምን ከናንተ በላይ ዘረኛ ሰው አለ እንዴ? ቆይ ምን እናርጋ ነው? ምን ሆኖ ነው የምትሉኝ? ህዝቡን ምን ሆኖ ነው የምትሏቸው? እኛ አብይ ተመችቶናል። እኛ አብይን ነው የምንመርጠው፣ ማንንም አንፈልግም። ምንም ነገር ልታጣሉን አትሞክሩ። አንዴ አይሱዚ ላይ አንዴ መንገጣችሁ አዲስ አበባ ከተማ ውስጥ አትዙሩ። እኛ አንፈልጋችሁም። ወይ አንደኛ ባህር ዳር ግቡ፣ ወይም እዚህ በቃ ኦሮሚያ ናዝሬት ወይ አዳማ ግቡና እንደማንኛውም ሰው እንደማንኛውም ፓርቲ አገርን ወክላችሁ ተወዳደሩ። ካሸነፋችሁ አሸነፋችሁ። ጫካ ውስጥ ሆናችሁ
ምንድነው? እኛ ህዝብ ቆይ ደንቆሮ ይመስላችኋል? ህዝብ የማያስብ ይመስላችኋል? የሚጠቅመውና የማይጠቅመውን ለይቶ የሚያውቅ ህዝብ እኮ ነው አሁን ያለው። ልንቸገር እንችላለን፣ ግን ወደፊት ይቀየራል። አብይ አህመድ ከፈጣሪ ጋር አሁን ይቀይረዋል። አዎ ተመርጧል። አብይ ተመርጧል። ተደስተናል። እውነት ነው ይሄ ወንድማችን ያለው። ተቀናቃኝ ፓርቲዎች እየማሉ እንኳን እንሰራለሃለን ቢሉ ህዝቡ አያምናቸውም። ስለዚህ ያለው አማራጭ ዶክተር አብይን ነው መምረጥ ያለብን ብለው ህዝቡ እንደዛ ነው እየመረጠም ያለው። አሁን ላይ እየተሰሙ ካሉ አስተያየቶች መካከል በርካታ ሰዎች አሁንም የሀገሪቱን መሪነት ለዶክተር አብይ ነው ለመስጠት ፍላጎት እንዳላቸው እየተናገሩ ያሉት። ለዚህ ደግሞ እንደ ምክንያት የሚያቀርቡት እስካሁን በሀገሪቱ የተሰሩት ግዙፍና ድንቅ የልማት ስራዎች፣ ይህ አፈጻጸም ወደፊትም የተሻለን ስራ ለመስራት ዋስትና ይሆናል የሚሉ ድምጾች ነው በስፋት እየተሰሙ ያሉ። በሌላ በኩል የዘንድሮ ምርጫ ለየት የሚያደርገው የተፎካካሪ ፓርቲዎች እይታ ነው። በርካታ ተፎካካሪ ፖለቲከኞች ምርጫው እጅግ ሰላማዊና ዲሞክራሲያዊ በሆነ መንገድ መጠናቀቁ በግልጽ እየመሰከሩ ይገኛሉ። ይህም የሀገሪቱ የፖለቲካና ባህል ላይ ትልቅ ለውጥ መምጣቱን የሚያሳይ ነው ተብሏል። ተፎካካሪ ፓርቲዎቹ ምርጫው ዲሞክራሲያዊ መሆኑን ከተናገሩት ውስጥ አብረን እንስማ። ድምጽ መስጠት ሂደቱ ላይ ተሳትፌያለሁ። ይመራኛል ምለውንም ፓርቲ መርጫለሁ። በአጠቃላይ እኔ በሰጠሁበት የምርጫ ጣቢያ ላይ ያለው የድምጽ አሰጣጥ ሂደት በጣም የተረጋጋ ሰላማዊና ሂደቱን ጠብቆ እየተካሄደ ያለ መሆኑን መረዳት ችያለሁ። በእኛ በኩል እያንዳንዱ ምርጫ ጣቢያ እና እያንዳንዱ ታዛቢ በማዕከል ሪፖርት የሚያደርግበት ሲስተም አዘጋጅተናል። የትኛውም የኢትዮጵያ ኮርነር ላይ ምንም አይነት ችግር ቢፈጠር ምርጫን የተመለከተ ቀጥታ ኢንፎርሜሽን ይደርሰናል። እሱን በሚመለከት እሱን ለምርጫ ቦርድ ኮሙኒኬት አድርገን ሶሉሽን መፍትሄ የሚሰጥበት መንገድ እንፈልጋለን ማለት ነው። ውድ ተመልካቾቼ ለመሆኑ የእናንተስ አስተያየት ምንድን ነው? የዶክተር አብይ መንግስት የሰራቸው ስራዎች እና የምርጫው ሰላማዊ መሆኑን ለሀገሪቱ ምን አይነት ተስፋ ይዞ ይመጣል? የኔ ምኞት ሹፌሮች ሰላም ወጥተው ሰላም የሚመለሱበት፣ በሁሉም ክልል ምንም ክፉ ዜና የማይሰማበት፣ ጽንፈኞች ለፍርድ የሚቀርቡበት፣ በህገ መንግስቱ ላይ ያለው አንቀጽ 39 የሚሰረዝበት ይህ ነው ጸሎቴን። ሀሳባችሁን በኮመንት ያካፍሉን። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉልኝ። አመሰግናለሁ። ዘመናችሁ ሁሉ የተባረከ ይሁን። ሰላም ሁኑልኝ።